ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ከስቱዲዮ ወጣ ብለናል። የምገኘው በአዲስ አበባ ጋርመንት አካባቢ ነው። ያለ ነገር እዚህ አልተገኘሁም። እንደምታውቁት በከተማችን በርካታ ግንባታዎች ይከናወናሉ። ቤት ገንብቶ ለማስረከብ እዚህም እዚያ የሚሰሩ የተለያዩ እንቅስቃሴዎች አሉ። አሁን የሚገኝበት ጋርመንት አካባቢ ያለ ማርቨለስ ሪል ስቴት የሚባል ካምፓኒ ነው። ይህ ድርጅት ቤቶችን ገንብቶ ለደንበኞቹ ማስረከቡን ያለፈው ቅዳሜ ላይ ያሳውቋል። እዚህ የተገኘነው ደግሞ ስለ ቤቶቹ ልናወራችሁ መሰል ነገሮችን ልነግራችሁ እንዲሁም ቤት መግዛት የምታስቡ ሰዎች የሚያልቁ ቤቶች ምን ይመስላሉ የሚለውን እንድታዩ ከዚህ ልምድ እንድትወስዱ ጭምር ነው። ሀሳቦቻቸውን፣ አላማዎቻቸውን እንጠይቃቸዋለን። መሰል ስራዎችና ቅኝቶቻችንን እንቀጥላለን። ቤት ግንባታ ላይ የሚጠነቀቋቸው ምንድነው? አላማቸው ምንድነው? ሀሳባቸው ምንድነው? ቤት የሚገዙ ሰዎች ምን አይነት እንቅስቃሴዎችን ማድረግ አለባቸው የሚለውን ጨምሮ እናነሳለን ከኃላፊዎቹ ጋር። ወደ ውስጥ እንገባለን። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አልሐምዱሊላህ መጣን። እንግዲህ መወዳን ይዘን እናመሰግናለን። በጣም እንኳን ደህና መጣችሁ ብለናል። እንኳን ደህና ቆያችሁን። ማርቨለስ ሪል ስቴት ይሰኛል። የምንገኘው እንዳልኳችሁ ጋርመንት አካባቢ ነው። ቆይታችን እናደርጋለን። አስቀድመን ግን በእንደዚህ በሚያምር ሁኔታ የተቀበለንን እንግዳችንን እንተዋወቅ። መርሐባ ሰላም አለይኩም ብያለሁ። በድጋሚ ረምዚ ሐሰን እባላለሁ። የማርቨለስ ሪል ስቴት ማርኬቲንግ ዳይሬክተር ነኝ። መርሐባ። ስለዚህ ዛሬ ከተመልካቾቻችን ጋር ማርቨለስን ልንጎበኝ ነው። የሰራችሁትን ቤት ልናይ ነው። እንደዚሁ ደግሞ ሀሳባችሁን አላማችሁንም ጭምር ለተመልካቾቻችን ልናደርስ ነው። መርሐባ። ያው ትልቅ ቀን ላይ ነው የተገናኘ ነው። የማርቨለስ ሪል ስቴት ሶስተኛው ፕሮጀክታችን ማለትም እዚህ መስቀለኛ ኃይሌ ጋርመንት መስቀለኛ አካባቢ እንግዲህ እሱን እያስመረቅን ያለ ነው፣ ለደንበኞቻችን እያስረከብን ያለው። ስለዚህ ምን አሰብኩ ለመሰለ ቢሮአችንን ገብተን ስታፎቻችን እንደሚመስሉ ከዛ በመቀጠል ቢሮአችን ሪሴፕሽናችን እንደ ከስተመሮቻችን እንደምናስተናግድ እንጀምርና ኢንሻአላህ ደግሞ ወደ ቤቶቹ እንገባለን። መርሐባ። መርሐባ አቡ ሐኒፋ። እዚህ ጋር ሁለት ቢሮዎች አሉ። የመጀመሪያው ቢሮአችን የከስተመር ሰርቪሳችን ነው። ከስተመሮቻችን ሲመጡ ያው የምናስተናግድበት ማለት ነው። ፕሊዝ ሻይ ቡና ማለትም ይቻላል። እዚህ ትንሽ መጠበቅ ሊያስፈልግ ይችላል። ምክንያቱም መጥቶ እንግዳ ገና እንደመጣ እዚህ ነው እንደመጣ መጀመሪያ እዚህ ነው የሚያርፈው። ቅድም እንዳልኩ ሻይ ቡና እያለ የተወሰኑ ኮንቨርሴሽኖች ያስፈልጋሉ። የማርቨለስ ፕሪንሲፕል ምንድነው? ዊ ዱ ኖት ጀስት ሴል ዊ ኮንሰልት ነው የምንለው። የመጣበትን አላማ አንዳንዴ ጀስት ወይ ገንዘብ ብቻ ይዞ የሚመጣ ሰው ሊኖር ይችላል። የእውነት ቤትም እንደገና ደግሞ ፈልጎም የሚመጣ ሰው ሊኖር ይችላል። ዊ ዶንት ሪሊ ነው ማለት መጀመሪያ በደንብ ማውራት ይኖርብናል ያንን ሰው። ስለዚህ ቀጥታ ወደ ሩም ሰርቪሶቹ ነው የሚሄደው፣ ቤቶችን ወደ ማየት ወደ ሪሴፕሽኑ ነው የሚሄደው የሚለውን እዚህ ላይ ነው ፊልተር ማድረግ የምንችለው ማለት ነው። በላይ እናማክራለን። ግድ ነው። በጣም አይደለም፣ በጣም አስፈላጊ ነው። ሰው ሪል የሆነ ኮንሰልቴሽን ይፈልጋል ዲስ ዴይስ። ለዛ ነው። በጣም አሪፍ። እንግዲህ እንደማየው ዲዛይናችሁ ሁሉም ያምራል። ወርኪንግ ኤንቫይሮንመንት ስለሆነ የራሱ ኮንሴፕት ይኖራል። ልክ ነው። እዚህ ጋር ደግሞ የሚታየኝ ነገር አለ። ምንድነው የሚለው እስኪ አብራራልኝ። ምን መሰለ፣ ይሄኛው የማርቨለስ ሪል ስቴት ስድስተኛ ፕሮጀክታችን ነው። ኃይሌ ጋርመንት አካባቢ የሚገኝ ኤሌጋንት ሳይት ብለን የያዝነው ፕሮጀክት ማለት ነው። ወደ 1000 ካሬ ሜትር አካባቢ ላይ ነው ያረፈው። ቤዝመንት አለው። ከግራውንድ እስከ ሁለት ድረስ ግራውንድ አንደኛና ሁለተኛ ለሶስት ፍሎሮችን ለሱቅ ይዘናቸዋል። ከሶስተኛ ወለል ጀምሮ እስከ 14 ድረስ አጠቃላይ በሁለት ሴክሽን ይዘን በአንድ ሴክሽን ላይ 5 አባወራ በሁለተኛው ሴክሽን ላይ 5 አባወራ ይዘን እየሰራን ያለነው ነው። እየተገነባ ነው ያለው። አልহামዱሊላህ ጥሩ ሂዷል። ሐምሌ አካባቢ ነው ቁፋሮ የጀመርነው። ኦልሞስት 8 ወር 9 ወር አካባቢ ማለት ነው። አሁን ላይ 13ኛ ፎቅ አካባቢ ደርሰናል። ጥሩ ኮንስትራክሽን ፕሮግረስ አለው። ፕራክቲካሊ ሄደን እናያቸዋለን። ኮንስትራክሽኑ ምን ይመስላል፣ ጊዜውን የዋጀ ፕሮዳክት ነው እየተጠቀምንበት ያለ ነው። እዛ ላይ ደስ ይላል። እኔ ያለቀው ይሄ መስሎኝ ነበር። አይደለም ይመስላል። ይሄ ማለት የዚህ ሁለት ነው የሚሆነው። ሳይዝ በጣም ትልቅ ኦፍ ኮርስ። ይሄኛው 500 ካሬ ላይ ነው ያረፈው። ይሄ ዛሬ እንግዲህ የምናስመረቀው ሶስተኛው ፕሮጀክት 500 ካሬ ላይ ነው ያረፈው። ይሄ 1000 ካሬ ነው። ወደ ጎንም ሰፊ ነው። ወደ ላይም ትንሽ ጨምረናል። እንግዲህ ተጋለ ማለት ሞክረናል። መርሐባ። ግርማ ሞገሱም ይታያል። እውነት ነው። በአካል ደግሞ ብታየው በጣም ደስ ይላል። እንቀጥላለን። ልክ ነው። እንቀጥላለን። በዚህ አለ እዚህ ጋር እንዴት ናችሁ? ሰላም ጤና ይስጥልኝ።
ይሄኛው የሪሴፕሽናችን ነው። ከዛ ዋናው ቢሮአችን እዚህ ያለ ወደ ኦፊሳችን መግቢያ ማለት ነው። ፕሊዝ ሽክረን ሀኒፍ። እስኪ አረፍ በል። ያምራል በጣም። ቢሮአችን ይህን ይመስላል እንግዲህ። ቢስሚላህ በጣም ነው ደስ የሚለው። ግሬስ አለው አይደለ? ያምራል በጣም። ስለዚህ እንግዶቻችን ሲመጡ የምታስተናግዱበት ዲስከስ የምታደርጉበት ነው ማለት ነው ቢሮአችን። ልክ ነው። ለምሳሌ ከተመልካቾች መካከል ማርቨለስ ሪል ስቴት ነው እና ምንድነው አላማችሁ? ምንድነው ራዕያችሁ? ምንድነው የእናንተ ፍልስፍና? ክሬዲቢሊቲ ኤንድ ኳሊቲ ብለን ይዘነዋል። ከምንም ነገር በላይ ያው አማና ነው አይደለ? ከባድ ነው። አንድ ሰው ሪል ስቴት ላይ ሲመጣ ባይዘው የመጨረሻ አማራጩ አድርጎ ነው። ከዚህ በፊትም በአንዳንድ ቦታዎች ብየዋለው። ቢችል በራሱ ቤቱን ቢሰራ፣ ባይችል ለዘመዶቹ ወይ ደግሞ ለሚያውቃቸው ሰዎች ቤቶቹን ቢሰሩለት፣ ባይችል በማህበር ወይ ደግሞ ለኮንስትራክሽን ሰራተኞች አስይዞ ቢያሰራ፣ እራሱ በሚፈልገው ዲዛይን በሚፈልገው ስኮፕ ልክ ቢያሰራ ይመርጣል። ግን በአንድም በሌላም መልኩ ማለትም ምናልባት ወይ ቦታው ላይ መገኘት ባለመቻል ወይም ደግሞ ማኔጅ ማድረግ ካለመቻል ስራውን ካለማወቅ ጋር በተገናኘ የመጨረሻ አማራጭ አድርጎ ሪል ስቴትን ይመጣል። ስለዚህ ይህንን አማና ጠብቆ እንግዲህ የሚፈልገውን ቤዚክ ነሴሲቲ የሚባለውን ቤት መስጠት ነው ዋናው ዓላማችን። ከዛ በመቀጠል ከሱ ጋር በተገናኘ ምናልባት ሪል ስቴቱ ላይ የተወሰነ ክፍተት አለ ብለን እናስባለን። ያው without pain there is no gain ይባላል አይደለ? የሆነ ፔን ሪሊፍ ማድረግ እንፈልጋለን። ቫልዩ ብቻ አይደለም አድ የምናደርገው። ይሄ ፔን ሪሊፍ የምናደርገው ምንድነው? ሪል ስቴት ሴክተሩ ላይ ትንሽ የተበታተኑ ስራዎች አሉ። ከሎኬሽን ዋይዝ ከስታንዳርድ ጋር በተገናኘ ሴክተሩን ከመምረጥ ወይ ደግሞ ስኮፕን ከማወቅ ሪል ስቴት ላይ ለምሳሌ ሌክዠሪ አፓርትመንት የሚባሉ አሉ፣ ሞደርን አፓርትመንት የሚባሉ አሉ፣ ስታንዳርድ አፓርትመንት የሚባሉ አሉ። እነዚህ ሁሉ ስኮፖች ከሎኬሽን ጀምሮ እስከ ቢልዲንግ ማቴሪያል ኳሊቲ አመራረጥ ድረስ የሚሄዱ ነገሮች ናቸው። ስለዚህ ካታጎሪያችንን አውቀን የትኛውን ስራ ነው መስራት የምንችለው፣ ስኮፓችን የትኛው ነው፣ አዘይንዶ ዘዴ ዲሊቨር ለማድረግ እና በምንፈልገው ኳሊቲ ዲሊቨር ለማድረጉ ሀሳቡ ወይም ደግሞ እዛ ላይ ኢንዳፕ የሚያደርገው እነዚህን ሁሉ ሜንቴን አድርገን መሄድ ስንችል ነውና ስለዚህ የሆነ ካታጎሪ መስጠት፣ እኛነታችንን ማሳወቅ፣ በስተመጨረሻ ደግሞ ያው ኳሊቲ እና ክሬዲቢሊቲ የሚለውን ነገር ማረጋገጥ ነው የሚሆነው። በጣም አሪፍ ሞቶ ነው ወይም ደግሞ መሪ ቃል ነው። ጥራትና ዴሊቨር ማድረግ በራሱ የራሱ የሆነ ትርጉም አለው ብዬ አስባለሁ። እዚህ ሴክተር ላይ የሚነሱ ጥያቄዎች አሉ። እንግዲህ የሪል ስቴት ሴክተር አሁን የሚነሱበት የዴሊቨሪ ጥያቄዎች አሉና ማርቨለስ ይህንን እንዴት እየመለሰ ነው? ስንት ዓመት ሆነው ከተመሰረተ ወይም ደግሞ እንዲህ አይነት ግንባታ ሴክተር ውስጥ ከገባና እየሰራ ካለ ምን ያህል ጊዜ ሆነው? በዚህ ጊዜስ ምን ያህል ዴሊቨር አደረገ? ማርቨለስ ሪል ስቴት ከተመሰረተ ኦልሞስት 4ኛ ዓመታችን ላይ ያለ ነው። አልহামዱሊላህ 2 ፕሮጀክቶችን ከዚህ ቀደም ብለን ከ2 ዓመት በፊት አስረክበናል። እዚሁ ኃይሌ ጋርመንት ላይ የሚገኙ ብራይት እና ቢዩቲ ሳይት ብለን ነበር ያዝናቸው። አሁን 3ኛው ፕሮጀክታችን ደግሞ ድጋሚ አልহামዱሊላህ ያው እዚህ ኃይሌ ጋርመንት መስቀለኛ አካባቢ አሁን ያለንበት 3ኛ ሳይት ነው። 3ኛ ፕሮጀክታችን ነው። ከፕሮዳክት ዋይዝም ከኳሊቲም ከሎኬሽንም ከሁሉም ነገሮች እንግዲህ ከፕሮዳክት አድቫንስመንትም እየተሻለን የመጣንበት ፕሮዳክት ነው። በ2 ዓመት ኮንስትራክሽን ፔሪድ ውስጥ ነው እንግዲህ ይሄንን ያስረከብ ነው። 2 ዓመት እንዳላችሁት ጨርሳችሁ አልহামዱሊላህ። ያው ብዙ እንትኖች ነበሩት፣ ባኪንግ ፎርሶች ነበሩት። በጣም አስቸጋሪ የነበረ ጊዜ ነው እንደ ሀገር የሚያሳልፍናቸው ነገሮች፣ ግን ዲሊቨር ለማድረግ ያው ዋናው ንያ አይደለ? ከዛ ደግሞ አላህ ያግዛልና እንኳን አብሮ ደስ አለን። በጣም ትልቅ ስኬት ነው። ሀቅ ነው። ባሰቡት ጊዜ ባቀዱት ጊዜ ዴሊቨር ማድረግ በዚህ ሰዓት በተለይ ደግሞ በጣም ደስ የሚል ነገር ነው። በጣም ደንበኞቻችሁ ምን ይላሉ? ስለናንተ ምን ሀሳብ ይሰጣሉ? እንግዲህ የተረከቡት እየኖሩ እንደሆነ አስባለሁ። እንግዲህ ከ2 ዓመት በፊት አስረከባችኋል እንዳልከን፣ አሁን ደግሞ እያስረከባችሁ ነው። ምን ይላሉ? ምን አይነት ምላሾች አሉ? እውነት ለመናገር ይህንን ቀጥታ ከነሱ መስማቱ ነው የሚሻል የሚመስለኝ። እነሱን አንደበት እዚህ ጋር እንትን ለማለት አንደኛ ኢሞሽኑንም አድ ማድረግ ይችላል ብዬ አላስብም። ፈርስት ቲንግ። ሁለተኛው ደግሞ ምንድነው ያው እንትን ሊመስል ይችላል፣ ግን አንድ ያረጋገጥነው ነገር ምንድነው የሪል ስቴት አፒታይትን እንደገና መክፈት ችለናል ብለን አስበናል። ያው ዲስ 1 in 2 years አካባቢ ወደ ኋላ ስንመለስ ጥሩ እንቅስቃሴዎች አሉ። ዲሊቨር ወደ ማድረግ ግን ትንሽ አንዳንድ ኢፌክቶች አሉ። የሚጀመሩ ፕሮዳክቶች ምናምን በጣም ብዙ ነው ያሉት፣ ግን ዲሊቨር ስላደረግን
በቃላችን ስለተገኘን አማናን ስለጠበቅን በጣም ደስተኞች ናቸው። ከብዙ ኮንዲሽኖች ላይ ተነስተው ይመጡ ይኖራሉ። በኪራይ ቤት ላይ ያለ ሰው አለ፣ ከኪራይ ገላገላችሁን ይልሃል። እንደገና ደግሞ ለልጆቻቸው ለውርስ ለስጦታ መስጠት ቢፈልጉ ነው የመሳሰሉ ብዙ ነገሮች አሉና ራይት ኦን ታይም አንዳንዴ ቀድርም ሳይደርስ ብዙ ነገር እኮ አለ አይደለ? እና እንደዚህ አይነት ነገሮችን በደንብ ያው ሰዎች አፕላውስ ያደርጋሉ። አልহামዱሊላህ በጣም ደስ ይላል። እንግዲህ ያው ያሰባችሁትን ያቀዳችሁትን አሳክታችሁ ለደንበኞቻችሁ እየሰጣችሁ ስለሆነ በድጋሚ እንኳን ደስ ያላችሁ ለማለት እንወዳለን። የዜና ሽፋን ሰጥተነው የዛሬ ሳምንት ተመልካቾችም አይተውታል። ግራጁዌሽናችሁ ወይም ደግሞ የምረቃ የቁልፍ ማስረከብ ስነ ስርዓት ነው ያከናወናችሁት። ወደ ላይ ወጣ ብለን ደግሞ ቤቶችን ማየት ይኖርብናል። ምን አይነት መልክ አላቸው የሚለውን ካዘጋጃችሁልን ደግሞ ምስክርነትም እንደዛው ከነዋሪዎች አንዱ ብናገኝ ደስ ይለናል ለተመልካቾቻችንም። ስለዚህ እንግዲህ ያምራል፣ ቢሮ ያምራል እና ምንድነው የሆነ ነገር ነው የቀረው? ምንድነው የቀረው? አይደለም ምንም አልቀረም፣ እንደተሟላ ነው። ስለዚህ ወደ ላይ መውጣት ይኖርብናል። ደስ ይለናል። ይቻላል። ይሄድን ደግሞ እናወራቸዋለን። ይቻላል። መርሃባ ይቻላል። መሪነቱ ፕሊዝ። እሺ ሶስተኛ ፍሎር ላይ እንውጣና ማየት የምንችላቸው ቤቶች ስለሚኖሩ ፕሊዝ አስቀድመን እና ቤቱ ደርሰናል። በአንድ ወለል ላይ 4 ቤቶች ይኖሩናል። እዚህ ላይ እየሰራን ያለናቸው ቤቶች ምንድነው? ከዲዛይን ኮንሰፕታችን ስንነሳ ሁሉም አጠቃላይ ባለ 3 መኝታ ቤቶች ብቻ ናቸው። 140 ካሬ ሜትር ላይ የሚያርፉ ኦልሞስት ኔት ኤሪያቸው እስከ 115 ካሬ ሜትር አካባቢ የሚደርስ ነው። ያው ላይፍ ስታይል ነው ቢልድ ማድረግ የምንፈልገው። በዚህ በኩል የሆነ ያህል ሰው አለ፣ በዚህ በኩል የሆነ ያህል ሰው አለ ማለት ነው። እንደዛ ነው። መርሐባ። እዚህ ጋር አንድ ቤት እንይና እንደ ሳምፕል እንውሰድ። እንደ ሳምፕል እንውሰድ እንችላለን። ኦልሬዲ የተረከበ ቤት ነው። ቢያንስ የኛውን ቅደመኛ አንተ ናሳየኛ። ቢስሚላህ። ቤት ለምቦሳ ይባላል እኛ ሀገር ይባላል። ቤት ለምቦሳ ባለ 3 መኝታ ቤት በጣም ክላሲክ አድርገን የሰራናቸው ቤቶች ናቸው። ምን መሰለ አፓርትመንት ላይ በጣም ቤዚክ የሚባሉት ነገሮች ናቹራል ላይት እና ቬንቲሌሽን ናቸው። ልክ እንደ ቪላ ቤት አይነት ላይፍ ስታይል አይደለም አፓርትመንት ያለው። ብዙ ሰው ነው የሚኖርበት። የኛ ሀገር የምግብ ላይፍ ስታይላችን ትንሽ ከባድ ነው። በጣም ስፓይስ የሆነ ምግብ እንጠቀማለን። ትንሽ ሰው በዛ ያለበት ወይ ከፕራይቬሲ ጋር ብዙ አንገናኝም። እኛ ያው የላይፍ ስታይላችን ነው። እሱን በሙሉ በደንብ አኮሞዴት ማድረግ የሚችሉ ቤቶች ናቸው። ናቹራል ላይት ጥሩ የሆነ ናቹራል ላይት ያገኛሉ። ይህንን ቤት ስፔሲፊካሊ ስናየው ለምሳሌ እዚህ ጋር ሊቪንግ ሴክሽን እናገኛለን። የቲቪ ሴታፓችን በዚህ በኩልም አለ። ሌላም በዚህኛው በኩል ቲቪ ሴታፕ ምናልባት አንድ ቤት ወይ ወደ ላይ ወተን እናያለን። በተለይ መጅሊስ ተጠቃሚ ለሆኑ ሰዎች ጥሩ ኮርነር አላቸው ቤቶቹ። ከዛ መቀጠል ደግሞ ሲሊንግ ሃይታቸው ቤት ትንሽ ዝቅ ሲል የሆነ የሚጨንቅ ነገር ይኖረዋል አይደለ? ከፍታው ጥሩ ነው። ላይቲንጋችን ላይ እንግዲህ የስትሪፕ ላይት፣ የስፖት ላይቶች፣ ሴንተር ላይት፣ ሻዶ ላይት ነው ሁሉንም ነገር እንጠቀማለን። ሰው እንደሚፈልገው እንደ ኑሮ ዘይቤው መጠቀም የሚችልበት መንገድ ያው ለመፍጠር ነው። በጣም ደስ ይላል። ይሄ ማለት ባለ 3 መኝታ ማለት ነው። ባለ 3 መኝታ። ወደ ማስተር ቤድሩማችን እንግባ። እሺ
ማስተር ቤድሩማችን በጣም እንግዲህ ሰፊ አድርገን የሰራ ነው። ምናልባት ያው ለእናንተ ለማሳየት ይሆናል ብለን ስላሰብን ነው ላይቶችን ያበራ ነው እንጂ ዴይ ላይት ላይ በደንብ መጠቀም የምንችልበት ያው ጥሩ አየር አለን አይደል እንደ ሀገር። ስለዚህ ይህንን ጥሩ አየር ናቹራል በሆነ መንገድ አኮሞዴት ማድረግ ስላለብን እሱን እንዲያገኝ አድርገን የሰራ ነው። ለአልጋ የራሱ ስፔስ አለው፣ ድሬሲንግ ስፔስ አለው፣ ከጀርባ ቁም ሳጥን አለ፣ የራሱ ማስተር ባዝሩም አለው። ይህ ሁሉ ኑሮ ደግሞ ሰርኩሌሽን ኤሪያችንን በደንብ መጠበቅ እንችላለን። እዚህ ጋር ቁጭ ብሎ ቪዲዮውን ማድረግ ወይ እንግዲህ ሌሊት ተነስቶ መስገድ እንኳን የሚፈልግ ሰው ካለ ማስተር ባዝሩማችን እዛ ውስጥ አለ። በመቀጠል እዚህ ጋር ሁለተኛው መኝታ ቤታችን ወይም ደግሞ እንደ አማራጭ እንደ ኦፊስ ሴታፕ አድርገን ነው የወሰድነው። ዲስ ዴይስ ቤት ውስጥ የሚሰሩ ስራዎች በስተዋል አይደለ? እንቅስቃሴ ለመቀነስ ይመስለኛል ሰው ኦፊስ ሪሞትሊ የሚሰሩ ስራዎች በጣም በስተዋል። በተለይ ዲጂታሊ ነገር የሆነ ስለሆነ አብዛኛው ነገር ያለው። ስለዚህ ኦፊሱን ላይክ ቤት ውስጥ ኦፊስ ማድረግ የሚፈልግ ሴታፕ መስራት ለሚፈልግ ሰው እንደዚህ አይነት ኦፊሶች ይኖረዋል። የራሱ የሆነ ናቹራል ቬንቲሌሽን በደንብ ያገኛል። ወጣ ብሎ አየርም እየወሰደ መጽሐፎቹን እዚህ ይደረድራል። እንግዶችን ማስተናገድ የሚፈልግ ከሆነ የራሱ ስፔሶች ይኖሩታል። ፕራይቬሲ ነው ዋናው እዚህ ቦታ ላይ ልናገኝ የሚገባው ነገርና እሱን በሙሉ በደንብ ይሰጠናል ማለት ነው። በመቀጠል ያው ኮመን ባዝሩማችን አለ። ኮመን ባዝሩማችን እጅ መታጠቢያው ከውጭ አለ። ለላውንደሪም ስፔስ በደንብ አዘጋጅተንለታል። እንደ እንትን የሚጠቅመናልን ብለን ያሰብነው ማለት ነው። ከዛ መቀጠል ኪችናችን ነው። ሴቶች ይህንን ኪችን ሲያዩት በጣም ይወዱታል ብለን እናስባለን። ወይስ ኩክ ያደርጋል ወንድ አሁን በዚህ ጊዜ? ያው እንግዲህ የፈረደበት አይደለ? በጣም ኩክ ያደርጋል ወንድ አሁን። ውጮች ምን ይላሉ መሰለ፣ ለዋን ቤድሩምም ለቱ ቤድሩምም ለስሪ ቤድሩም አፓርትመንት ባዝሩምም ኪችንም እኩል ሳይዝ ነው መሆን ያለበት የሚል አይነት ፕሪንሲፕል አላቸው። ያው የአፓርትመንት ላይፍ ስታይል የኛ ሀገር አይደለም፣ ከውጭ ነው ያመጣ ነው። ስናመጣው ደግሞ ከነሙሉ ዲዛይን ኮንሰፕቱ ማምጣት መቻል አለበት። ኪችን ጀስት የቦታ የእቃ ማስቀመጫ ብቻ ሳይሆን ሰርኩሌሽን በጣም ያስፈልገዋል። ሰው መንቀሳቀስ መቻል አለበት። 2 እና 3 ሰዎች የሚቀመጡበት ሳይሆን በደንብ እየተንቀሳቀሱ የሚሰሩበት ስፔስ ነው የሚሆነው። እሱን በሙሉ አኮሞዴት ማድረግ የሚችሉ ስፔሶች ናቸው። የፍሪጅ ቦታ ይሆናል ይሄኛው። ሌሎች ላስቴቲክ ይሆናሉ ወይ ደግሞ ለምሳሌ የተለያዩ እቃዎቻቸውን እዚህ ይጠቀማሉ። ኦቨን እዚህ ያገኛሉ። ናቹራል የሆነ ቬንቲሌሽን አለው ቤቱ። በናቹራል መንገድ ቬንቲሌት መደረግ አለበት። እንደኛ ሀገር ላይፍ ስታይል ደግሞ ክሎዝድ ኪችን ነው የሚመከረው። ሰተር ያለ ነገር ይፈልጋል ሰው። ሴቱም ኒቃብም ሂጃብም ምንም ላይ ያለ ሰው ሲሰራ መታየት መንቀሳቀሱን አይፈልግም እና በየትኛውም እምነት ላይ ያሉ ሰዎች ቢሆንም በነገራችን ላይ ክሎዝድ ኪችን ነው የሚመርጡት። ያው የምግባችን ሁኔታ ነው ይሄን የሚያስገድደው። ባይዘው ደስ ይላል። ኦኬ፣ በስተመጨረሻ አንድ ክፍል እዚህ ጋር የልጆች መኝታ ቤት አለ። የልጅ መኝታ እንግዲህ ትንሽ ዋርም የሆነ ነገር ነው። ቁም ሳጥን አላቸው። ትንሽ ከፍ ካሉም ደግሞ ለበሩ ያው ጠጋ ያለ ስለሆነ ይሄኛው ክፍል ቢያንስ እንቅስቃሴም ከፈለጉ ከወላጅ ጋር ያለው መሐለቃ እንዴት ነው አሁን ዲስ ያሉት ነገሮች ጥሩ ነው። አሁን ላይ የሚታይበት ቦታ ላይ ትንሽ እንትን ለማለት ይረዳናል። ሰፊ ስፔስ ነው። በነገራችን ላይ ይሄኛው ዲዛይናችን እዚህ አፓርትመንት ላይ ካሉት 2 ዲዛይኖች አንደኛው ነው። አንደኛው ዲዛይን ማለት ሎካል ዲዛይን ኮንሰፕት ብለን የሰራ ነው። ካየኸው የልጆች ክፍል ወይ ገስትሩም መጀመሪያ ይኖራል። ከዛ ወደ ሳሎን ይሆናል። የቤቶች ፕራይቬት የምንላቸው ክፍሎች ማስተር ቤድሩም፣ ማስተር ባዝሩም አንድ ላይ ያለው ኪችን፣ ኮመን ባዝሩም እነዚህ የመሳሰሉት ክፍሎች ከውስጥ ፕራይቬትሊ በኮሪደር ነው የሚኖሩት ማለት ነው። የሚፈልግ ሰው ኢቭን እነዚህን መዝጋት ይችላል። ከእንግዶች ጋር ከመገናኘት ያው ሐጅ ነቢ ምናምን ብዙ አይነት ኮንዲሽኖች አለ አይደለ? መዝጋት ይችላል ማለት ነው። የኛ ሀገር ላይፍ ስታይልም ደግሞ ቅድም እንዳነሳሁት ይሄ ሎካል ወይም ደግሞ የሎካል ዲዛይን ኮንሰፕታችንን ስንይዝ ፕራይቬሲ የሚባለውን ነገር በጣም እንትን ያደርገዋል፣ ትንሽ ጠበቅ አድርጎ ይይዘዋል። ለዛ ሳሎንና ገስትሩማችን መጀመሪያ፣ ሌሎች ክፍሎች ደግሞ ለብቻ በኮሪደር ይኖራሉ። ሌላ ሁለተኛ ወይ ቤታችንን ማየት እንችላለን። ስካንዲቪያን ደግሞ ኢሮፒያን ዲዛይን ብለን የያዝናቸው ማለት ነው።
ሁለተኛው ዲዛይናችን እዚህ ጋር የምናየው ነው። ኢሮፒያን ዲዛይን ኮንሰፕት የሚባለው የመጀመሪያው ኪችን ነው የምናገኘው። ኪችን ብዙ ጊዜ ኢሮፒያን ዲዛይን ኮንሰፕት ላይ በኦፕን ኪችን ነው የሚሰሩት፣ ግን ቅድም እንዳነሳሁት ላይፍ ስታይላችን ለኦፕን ኪችን ብዙ የሚጋብዝ አይደለም። ስለዚህ እራሱን ዲዛይን እንወስዳለን፣ ግን በክሎዝድ ኪችን ሰራ ነው ማለት ነው። ሰው ግሮሰሪውን ይዞ ሲመጣ የተለያዩ እቃዎችን ይዞ ሲመጣ መጀመሪያ ኪችኑን ያገኛል። ዘን አፍተር ወደ ሳሎን ይመጣል ማለት ነው። የሳሎን ሴክሽናችንን ካየኸው ትንሽ ከሌሎቹ ለየት ያለ ነው። ሚኒንግ ወደ ስኩዌርነት ያደላል። ብዙ ጊዜ የተለመደው ትንሽ አራት ማዕዘን ቢሆንም ሾጠጥ ያለ ለመጅሊስም ለእንትንም ሴታፕ ይመቻል ተብሎ የሚታሰበው እዚህ ጋር ግን በደንብ በፈርኒቸር የምንጫወትባቸው ክፍሎች ናቸው። ጀርባቸውን እኛ ግድግዳ ካላስደገፍን ሶፋ ብዙ አይጥመንም አይደለ? እዚህኛው ላይ ግን ምናልባት ሴንተር ካውቾች፣ ሴንተር ቴብሎች ምናምን እየተጠቀምን በደንብ መንቀሳቀስ የምንችልበት ነው። ሁለት መኝታ ቤቶች ፊት ለፊት አሉ። ገስት ሩሙ ማለት ነው ይሄኛው። ከዛ መቀጠል ደግሞ እዚህ ጋር ሶስተኛው ቤድሩማችን ማለት ነው። ሶስተኛው ቤድሩማችን ነው ያለ ዕቃ እዚህኛው ዕቃ እዛኛው ፕሊዝ። ኦኬ ያ ሶ ማስተር ቤድሩማችን ይህን ይመስላል። በጣም ስፓሽስ ነው። ሰው ቴስቱን እንትን በሚመጥነው መልኩ ፈርኒቸር ፕሮዳክቶችን ማስገባት ይችላል። ሌሎቹ ግን ኳሊቲ በሆኑ ማቴሪያሎች እኛ ሰርተን እናስረክበዋለን ማለት ነው። ማስተር ባዝሩም እዚህ ይኖራል። ኮመን ባዝሩም ደግሞ እዚህ ይኖራቸዋል። መርሐባ ሐኒፊ፣ እስኪ አንድ ሰዎች ላዘየረ ቤተሰቦቻችን ሀቅ ነው ባዶ እጅ አይገባም። አንድ ቤተሰብ እንዘይራለን ማለት ነው። እዚህ ከሚኖሩ እዚህ ህንፃ ላይ ገብተው እየኖሩ ካሉ መካከል አንድ ቤተሰብ ዚያራ። ሰላም አለይኩም፣ እንዴት ናችሁ? መግባት ይቻላል? መርሐባ። እሺ፣ እናመሰግናለን። መርሐባ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም ሰላም ይላል። ስለዘይር እንዴት ነው? እንኳን ደስ ያላችሁ። እንዴት ናችሁ? እንኳን ደስ ያላችሁ። ዳን ማሻአላ መርሐባ። ማሻአላ በጣም ነው የሚያምረው። በድጋሚ እንኳን ደስ ያላችሁ ብለናል። እንግዲህ አሁን እየተኖረበት ያለው እንግዲህ ገብተውበታል። ትንሽ ቆይተዋል ከገቡ። ኦልሬዲ ልክ ከቤቱ ከመመረቁ በፊት የተወሰነ ቀናቶችን አስቀድመው ነው የገቡት። ያው ሲመረቅ አንድ ላይ እንግዳ ወደ እነሱ ሊመጣ ስለሚችል ለዚያራም እንዲረዳን ብለን ማስበን ነው። አልሐምዱሊላህ
ይሄ ማለት መጀመሪያ ላይ አይተን የነበረው ባለ 3 መኝታ ቤት አይነት ማለት ነው። እንደዛ አይነት ማለት ነው። በጣም ደስ ይላል። ያው አንዳንድ ጊዜ የገነባችሁበት ቤት ላይ ሰው ገብቶ ስታዩ የሚፈጥረው ስሜት በጣም ለየት እንደሚል አስባለሁኝ። ምክንያቱም ስትገነቡት ማን እንደሚኖርበት አታውቁም፣ አይታወቅም። አንደኛው ግን እንግዲህ የመረጠው ገዝቶ ገብቶ ሲኖርበት ደግሞ አይ ቲንክ ልዩ ስሜት ይሰጣቸዋል። በጣም ምን አይነት ሰዎች እየኖሩበት ነው እዚህ ህንጻ ላይ ካሉ ሰዎች? ምን መሰለ አሁን የኛ ቤት ዲዛይን ከቤቶች ስትራክቸር በዘለለ ላይፍ ስታይልን ቢልድ ማድረግ እንፈልጋለን። ላይፍ ስታይል በጣም ቤዚክ የሆነ ነገር ነው። ባይ ዘ ዌይ የምንመርጥላቸው ቤቱን ታይፕ ብቻ ሳይሆን ከምን አይነት ጎረቤቶች ጋር ነው መኖር ያለባችሁ፣ ከምን አይነት ሰዎች ጋር ተወዳጅታችሁ ነው መገናኘት ያለባችሁ፣ ነገ ከነገ ወዲያ ልንፈጥር የምንችለው ጀማዓ ይኖራል፣ ምን አይነት ኮሚኒቲ ነው መኖር ያለበት የሚለውን እኛ ነን ቢልድ የምናደርገውና ሁሉም ባለ 3 መኝታ ቤት እንደመሆኑ ለቤተሰብ የተሰሩ ቤቶች ናቸው። አብዛኞቹ እንግዲህ ዞር ስንልም አንተም አይተሃል፣ ልጆች ያላቸው ሰፋ ያለ ቤተሰብ ያላቸው በቋሚነት ራሳቸው ለኢንቨስትመንት የገቡ ሰዎችም እንዳሉ ሆኖ በቋሚነት ራሳቸውም ለመኖር የሚገቡ ሰዎች ናቸው። ለቤተሰብ የተሰሩ ቤቶች ደግሞ በጣም ካልም የሆነ ኢንቫይሮንመንት ይፈጥራሉ። ፕሮፐርቲውን ለመያዝ ለማቆየት ደግሞ በጣም የሚረዳ ይሆናል። ከፕሮፐርቲ ማኔጅመንት ጋርም አብሮ ለመስራት ደግሞ በጣም ይረዱናል ማለት ነው። አልሐምዱሊላህ ማሻአላህ በጣም ደስ ይላል። እንግዲህ ያው ይሄንን ምስክርነት የሰማነው ከገንቢው ነው፣ ደግሞ ከገዢው መስማት ይኖርብናልና የአንድ ሰው ሀሳብ እንሰማለን ማለት ነው። መርሐባ እንተዋወቅ፣ ስምሽን ማን በል? እሺ ስሜ ራውዳ አለባቸው እባላለሁ። ወንድማችን እኔ አቡበከር የራውዳ ወንድም ነኝ። ወንድሜ ነው እሱ። ትንሽ ደግሞ ማን ይባላል? አፊፍ ሁሴን። ነው ወደዚህ ቤት የገባችሁት? ምን ያህል ጊዜ ሆናችሁ? ታገኛችሁት? ከገባን ያው ኦልሞስት 3 ወር ሆነን አሁን ደግሞ 3 ወር ሆነን አሁን እና አልሐምዱሊላህ ሁሉም በጣም ደስ የሚል ነገር ነው። እንግዲህ በራስ ቤት መኖር ደግሞ የሆነ ያህል ጊዜ ጠብቃችሁ ስለሆነ ምን አይነት ስሜት አለው? በጣም ደስ የሚል ስሜት፣ ለየት ያለ ስሜት። ምክንያቱም ያው ከኪራይ ቤትም ያው የኪራይ ቤትም ይታወቃልና ብቻ በጣም ለየት ያለ ስሜት፣ በጣም ያልጠበቅ ነው። በዛ ላይ ደግሞ በጣም የሚያምር በጣም ሌክቸር የሚባል ቤት እና ከነበርንበት በጣም እጥፍ የተሻለ ቤት ብቻ አልሐምዱሊላህ በጣም ደስተኛ ነን። ጋር እንዴት ነው ያተዋወቃችሁት? ቤት የመግዛት ውሳኔያችሁ መሰል ነገሮች? ማርቭለስ ጋር ያው ባለቤቴ ነው መጀመሪያ፣ እሱ ጋር ነው በደንብ እንትን የሚተዋወቁት። ከዛ በተረፈ ደግሞ ያው ቦታው ያለበት ቦታ ለኛ በጣም ምቹ ነበረ፣ ስፔሻሊ ለመስጂዱ በጣም ቅርባችን ነው። ከዛ በተረፈ ደግሞ ለትራንስፖርትም በጣም ምቹ ነው እና ከብዙ አንግል ሲታይ በጣም በዛ ላይ አሪፍ መንደር ከሚባሉት መካከል ጋርመንት በጣም ይፈለግ ሰፈር ነውና በዛ አንፃር መርጠን በቃ አልሐምዱሊላህ በጣም ደስተኛ ነን። ለስራ ቦታም ለምሳሌ በጣም ትራንስፖርትም በጣም ምቹ ነው። ለትራንስፖርትም ወጣ ብለን ለሁሉም ነገር ብቻ በጣም ምቹ ነው። ከዛ በተረፈ ደግሞ ዋናው እነሱ ጋር ስራ ላይ በጣም ጎበዝ ናቸው። በጣም ያየሁት ስራ ላይ በጣም ጎበዝ ናቸው። ቀልድ የለም እዚህ እንዳጠቃላይ። ለምን እኔ ገብቼ በነበርኩበት ታይም ያው ብዙ የሆነ ነገሮች ሲበላሹ ምናምን በሁሉም የስራ ዘርፍ ላይ ሁሉም አሉ ኤኒ ታይም እና ለምንም ነገር በቃ ቶሎ ደውላለሁ፣ ቶሎ ይመጡልኛል ምናምን። ቀድሜ መግባቴም እንደውም በጣም ጠቅሞኛል። አዎ በጣም ስራ ላይ በጣም ጎበዞች ናቸው። አዎ በጣም ስታፉ በጣም ጎበዝ ናቸው ልጆቹ። በዛ ላይ ወጣት ናቸው ሁሉም። ያው ወጣትንም ያሳተፈው በጣም ስትሮንግ ናቸው ሁሉም። በጣም ደስ ይላል። አኒ ማርቨለስ ባይዚ እሱ አታውቅም ማለት አመት ምናምን ይፈጃል። ኦኬ መገዛቱን ምናምን አታውቅም። ሰርፕራይዝ ነው ያደረግነው 6 ወር ምናምን ባሉላ ጊዜ ሲጀመር እኔ እንትን ነበርኩኝና ከልጁ ጋር ነበርኩ ከባለቤቷ ጋር ነበርኩኝ። ግን አይ ቲንክ በ6 ወሩ ምናምን ልገባ ነው ምናምን አለኝ። እንዴ ሰውየው ሙጣ ያለው ነበር አከራዩ። አረ ገና እኮ ነው ምናምን፣ አረ በቃ አያቆዩም ምናምን አለኝ። አያቆዩም ምናምን አለኝ። እሷ ራሷ አታውቅም ነበር እስከ 6 ወር 5 ወር ምናምን አታውቅም ነበር። ከዛ ሰርፕራይዝ ምናምን ያደረጋት በኋላ መጨረሻ ላይ እና በጣም ጎበዞች ናቸው። ስለዚህ ከጀመራችሁበት ጊዜ በጥሩ ጊዜ ተጠናቆ ነው የተረከባችሁት? አረ በጣም ፈጥኗል እንጂ ይሄ ማካበድ አይደለም። ባይዚ አሁን ምን መሰለ በጣም አጭበርባሪ ሌባ በበዛበት ጊዜ እንደዚህ አይነት በዚህ አይነት ፍጥነት በአንድ አመት ውስጥ ምናምን ለኔ በጣም ጎበዞች ናቸው።
እናንተ ከገዛችሁበት ጊዜ በአንድ ዓመት ጊዜ ውስጥ ነው መረከብ በቃ በአንድ ዓመት ውስጥ ተረክቧል። በጣም ደስ የሚለው በድጋሚ እንኳን ደስ ያላችሁ ብለናል። እናመሰግናለን። ልጆች በልጅ ላይ ተደራርቦ ቤተሰብ አሳድጋችሁ ደግሞ ለምትበት እንዲሆን እንመኛለን። ማርቭለስ ጋር ቤት መግዛት ለሚፈልጉ እናንተ ያሄዳችሁበት መንገድ ስላለ የምትመክሩት ምክር ካለ ለሱ መስክ። ኦኬ ማርቭለስ ጋር ዋናው ነገር እንዳልኩ ስራ ላይ ነው። በጣም ደጋግሜ ልናገረው የምችለው ነገር ባይዘይ ስራ ላይ ነው። በጣም ጎበዞች ናቸው። ሌሎች ሰውም ከውጭ ሲያደንቋቸውም ስለሰማው እኛ ብቻ ሳይሆን እና ስራ ላይ በጣም ጎበዝ ናቸው። በተባለው ጊዜ እንደውም ቀድመው ነው እንትን የሚሉትና ስራ ላይ ቀልድ የለም። በቃ እነሱ ጋር ሁሉም ወጣቶች ናቸው እንዳልኩ። በዛ አጋጣሚ ያው የማርቭለስ ሪል ስቴት ባለቤት አቶ አሊንም በጣም ለመሰገነው ፈልጋለሁ። በጣም ትሁት ነው። ወጣቶችን የሚያሳተፈ ስራም ስለሆነ በጣም ለመሰገነው ፈልጋለሁ። በጣም ጎበዝ ነው። በጣም ለስራ ያለው ፍቅር ደስ የሚል ነው ያየሁበት እኔ ያ ነውና ውስጥ ላይም የተሰሩት ማቴሪያሎች እያንዳንዳቸው ማቴሪያሎች በጣም ኳሊቲ ናቸው። የውስጥ ለውስጥ በሮችም በጣም አሪፍ ናቸው። ከዚህ በፊት አይቻቸው አላውቅም ሄደው እና በጣም ብዙ ነገሩ በጣም ሌክጀሪ በጣም ኳሊቲ ነገር ነው እና ማርቭለስ ምርጫችሁ አድርጉ እላለሁ። መርሐባ እናመሰግናለን በጣም እንግዲህ ያው ወደታች ወደ ላይ ጉብኝታችን እየቀጠለ ነው። ሌላም ቦታ ስለሚጠብቀን ወደዛ ተመልካቾችን ይዘን መሄድ አለብን። ለእናንተ ግን በድጋሚ ቤት ለምቦሳ ብለናል። እናመሰግናለን በጣም እንቀጥላለን። ቅኝታችን ይቀጥላል ተመልካቾቻችን። ፕሮሰሱን በተመለከተ ሪል ስቴቱ እያንዳንዱ አፓርትመንቱ ቢልዲንግ ውስጥ ያሉትን ቤቶች ሴፐሬት ለይቶ ካርታ ወጣላቸው። ምንም ኮምፕሊኬሽን እንደማይኖርበት እነዚህንም ጭምር ለመረዳት ችያለሁ። በጣም በአጭርና በቀላል ሁኔታ ነበረ ቀጥታ ወደ ቤት የገባ ነው። ቤቱን የተረከብ ነው። ዲጂታል ካርታውንም ስንወስድ በአጭር ጊዜ ነበርና በጣም አስደሳችና በጣም አርኪ በነበረ ሁኔታ ነበር የተቀበልነው እና ጊዜውን በጣም አጭር ነበረ። ፓርኪንግ የተሟላ ፓርኪንግ አለው፣ ውሃ፣ የራሱ ጄኔሬተር አለው፣ መብራት እና ሁሉም ፋሲሊቲዎች የተሟሉ ስለሆነ እስካሁን ምንም የገጠመን ችግር የለም። እስከ መጨረሻ ቢልዲንግ ጫፍ ከፍታ ለመውጣት ሊፍት ገብቶለታል። ሰዎች ማርቭለስ ሪል ስቴት ቢመጡ በጣም እጅግ አትርፈው ተደስተውበት የሚኮሩበት ሪል ስቴት ካምፓኒ ነውና ብትኖሩበት ለልጅ ልጆቻችሁ የሚተርፍ የምትኮሩበት ቅርስ የምትሳሱለት አንጡር ሀብታችሁ ይሆናል። ብትሸጡ ደግሞ የምታተርፉበት ይሆናልና ለቤት ገዢዎች እንግዲህ ማርቭለስ ሪል ስቴትን እዩ ጎብኙ ላለሁኝ እና ይሄን ሰርቪስ ስለሰጣችሁን እጅግ አድርገን እናመሰግናለን። ስለ እያንዳንዱ ሰርቪሶቻችሁ እናመሰግናችኋለን። ፐርሰናል ኢቫሉዌሽን ነው፣ ፐርሰናል ጃጅመንት ነው እስካሁን ያገኘሁት። በጣም ተመራጭ የሚያደርገው በኳሊቲ አንጻር፣ በሰርቪስ አንጻር ሁሉም ነገር ያሟላ ነው ብዬ ነው ኮንክሉድ የማደርገው። እሺ ቅኝታችን እንደቀጠለ ነው ተመልካቾቻችን። ማርቭለስ እንግዲህ አሁን ከአንዱ ሳይት ወደ ሌላኛው ሳይት ነው እየሄድን ያለ ነው።
ጋርመንት ላይ ነው ሳይቶቻችሁ ያሉት? ልክ ነው። ምንድነው በዚህ ምርጫ ያደረጋችሁት? ዋናው ቢዝነስ ሞዴላችን ነው። ቢዝነስ ሞዴል ላይ ቤዝ ሲደረግ ከዛ በኋላ ያሉት የሚመረጡ ሎኬሽኖች፣ የፕሮዳክት ኳሊቲ ምናምን የመሳሰሉ ተያይዘው የሚመጡ ይሆናሉ። ሀይሌ ጋርመንት ኢዝ ዘ ኒው ሬዚደንስ ኤሪያ በተለይ ለፋሚሊ ለማሳደግ ከጀማ ጋር በተገናኘ ቆንጆ መስጂድ አለ እዚህ አካባቢ ኻሊድ ኢብኑ ወሊድ መስጂድ ስናልፍ እናየዋለን። ልጆች ደግሞ በተርቢያ ለማደግ ከምንም ነገር በላይ እንደዚህ አይነት ኤሪያዎች ይፈልጋሉና እሱን ነገሮች በሙሉ ሃንድል ለማድረግ የሚረዳን ነው። ሁለተኛው ሎኬሽኑን የምንመርጠው አንድ ሰው ላይፍ ስታይሉ ቢልድ የሚያደርገው ከመኖሪያ ቤቱ ወደ ስራ ቦታ የሚሄድበት መንገድ ምን ያህል ያጥርልኛል፣ ምን ያህል ይረዝምብኛል የሚሉት ነገሮች ናቸው። ሶ ከሀይሌ ጋርመንት ተነስተን ወደ ፒያሳ መሄድ ብንፈልግ፣ ወደ ቦሌ መሄድ ብንፈልግ፣ ወደ ሜክሲኮ የመሳሰሉት በጣም ብዙ ኤሪያዎች ላይ መሄድ ብንፈልግ በጣም ቅርብ ነው። ገባር መንገዶቹ ብዙ ናቸው። በተለይ ዲስ 1 አመት 2 አመት አካባቢ የኮሪደር ልማቱ የሰራው ደግሞ ኢንፍራስትራክቸር በጣም ልጆችን ለማሳደግ ቤተሰብ ለመምራት በጣም የሚረዱ ቦታዎች ናቸውና እነዚህ ነገሮች በሙሉ እንድንመርጥ ትልቅ አስተዋጽኦ ያደርጋሉ ማለት ነው። ኦኬ አሁን እዚህ አካባቢ እንግዲህ የተጠናቀቁ ሳይቶች አሏችሁ። አሁን በምንጓዝበት አካባቢ አይ ቲንክ እንግዲህ የትኛው እንደሆነ ባላውቅም ማለት ነው እየደረስን አሁን እዚህ ጋር መስጂዳችን አለ። ኻሊድ ኢብኑ ወሊድ አሁን እየተሰራ ያለ መስጂድ ነው። በጣም ቆንጆ ነው። በጣም ብዙ ሰዎች የዚህ አካባቢ ሰው የሚመርጠው በጣም ትልቅ መስጂድ ነው። እንደ ሙስሊም ኮሚኒቲ ደግሞ እሱን ሴንተር አድርጎ ብዙ የሚሰሩ ነገሮች አሉ አይደለ? በዚህኛው በኩል ያለው ኤሪያ የዲያስፖራ መንደር ይባላል። በፊት ለዲያስፖራዎች የተሰጠ የነበረ ስፔስ ነው። አሁን ብዙ ሰዎች ራሳቸውም ገብተውበት ሰርተው አንዳንዶቹ ሽጠው የተጠቀሙበት አይነት ሁኔታዎችን ያሉት፣ አብዛኞቹ ግን ሰርተውበታል። ከነሱ ኤሪያ አንድ የምናየው ሳይት አለ። ይሄ ማለት የማርቭለስ 5ኛ ፕሮጀክታችን ሄቨን ሆም በሚል የሰየም ነው። ዲያስፖራ ኤሪያ ላይ እየሰራ ነው አንድ ፕሮጀክት አለ። ኦልሞስት ወደ 80% አካባቢ ደርሷል። የተቀረውን 20% እንግዲህ በቀጣይ 6 ወር ሰርተን አስረክባለን ብለናል ኢንሻአላህ። ሰዎች ከስተመሮቻችን እንግዲህ ሰርፕራይዝ የምናደርገው 6 ወር ብለን ካሰብ ነው ትንሽ ቀደም ብሎ በመጨረስ ይሆናል ማለት ነው። ካሰብንበት እስኪ ኢንሻአላህ ለፊት የምናየው ፕሮጀክት ማለት ነው። ቀለም ወደ 3 እጅ ቀለም አካባቢ ነው የሚቀባው። ታየው የመጀመሪያው ፑቲ ይባላል። ስትራክቸሩ ክራክ እንዳያመጣና ከዛ በኋላ የሚቀባው ፕራይመር በደንብ እንዲይዝ የሚያደርገው ነው። ኦልሞስት ልስን የሚመስል ከለር ነው። ከዛ በኋላ ፕራይመር የሚባል ቀለም አለ። ከፕራይመር በኋላ ኮንቴክስትራ የሚባል አለው። በጣም እንደዚህ ዋተር ፕሩፍ የሚሆኑ በጣም ቆንጆ ተደርገው እንድንሰራ የሚረዳን ይሆናል ማለት ነው። አይ ቲንክ ለመሄድ እንዲረዳን እዚች ጋር እንቆይ ይመስለኛል ነው። እዚህ ላይ ሴሚ ፊኒሽድ ቤት ማለት የጋራ መጠቂያዎቹን እኛን ጨርስና የውስጥ ስራዎችን ደግሞ ከስተመሮች በራሳቸው ፍላጎት እንዲጨርሱ የምናደርግበት አማራጭ ነው የሚሆነው። ሻለኛው አንድ ሳይት ነው። አሁን ደግሞ የመጨረሻው እንግዲህ እጃችን ላይ ያለው እየሰራን ያለ ነው። የመጨረሻው 6ኛው ፕሮጀክት ነው። 6ኛው ፕሮጀክት ከዚህ በፊት 3 አስረክባቸዋል። የኛው 4ኛ አስረክባቸው የነው ውስጥ አሁን ደግሞ 6 ማለት ነው። ልክ ነው። በ4 አመት ጊዜ ውስጥ 6 ፕሮጀክት በጣም እንዴት ነው? ሂጅ ነው። ትልቅ እርምጃ ነው። ጋርመንትን እንግዲህ በሰፊው ይዘናል። ግዛታቸውናል። ግዛት ነው ማለት ያው ይከብዳል። ቢሆንም ግን 6 ፕሮጀክት በ4 አመት ውስጥ መስራት ከተቻለ በጣም ተጀምሮ ግማሹ እንግዲህ አልহামዱሊላህ ያው የመጀመር ሂስትሪ ብዙ ቦታዎች ላይ አለ። እንግዲህ የመረከብ ሂስትሪ ነው። አሁን ደግሞ አንድ አሻራ ማስቀመጥ አለብን ብለን የምናስበው ምናልባት ከሎኬሽን አንጻር ምናልባት ማነሳላችሁ በጣም ብዙ ገባር መንገዶች አሉት። ከጋርመንት ወደ አትክልት ተራ ከሚወስደው መስመር ላይ መግባት ይቻላል። ከጋርመንት ወደ ጀሞ 3 የሚወስደው የሀጫሉ መንገድ ላይም ከሱ መግባት ይቻላል። ሁሉም ምቹ ነው። አንዳንዴ አንዱ ቢዘጋ በአንዱ መተንፈሻ እኮ የግድ ያስፈልጋል መንገድ ላይ፣ አለበዚያ ተቀርቅሮ መቅረት ነው የሚሆነው።
አሁን ግንባታ ላይ የሚገኘው ምን ሳይት ነበር? ኤሌጋንት ሳይት። ስለዚህ አሁን ግንባታ ላይ ነው የሚገኘው። ኦልሞስት አንድ አመት የዛሬ አመት ይሄ ቦታ ባዶ እያለ ምስክር ነው። ገና ቦታውን ሲረከቡ አይቼ በአንድ አመት ጊዜ ውስጥ እንዲህ አይነት ፍጥነት በጣም አስደናቂ ነው። የት ነው መቆሚያቸው? እንዲያዝልን የምንፈልገው ነገር ቢኖር እዚህ ጋር ምንድነው ፍጥነት without compromisation of the quality ላይ ምንም ኮምፕሮማይዝ ሳናደርግ ማለት ነው። ግን ፍጥነታችን እንደዚህ እንድንፈጥን የሚረዳን ደግሞ የኮንስትራክሽን ስራዎች አሉ። ለምሳሌ እዚህኛው ሳይት ላይ ስንመጣ እዚህ ጋር እንደምታየው ፖስት ቴንሽን የሚባል የስትራክቸራል ስራዎች ናቸው። ቢም አታይባቸውም። በኮሎኖች መሀል ያለው ርቀት በጣም ሰፊ ነው የሚሆነው። ሲሊንግ ሃይታቸው በጣም ከፍ እንዲል ተደርጎ ይሰራሉ። በጣም ብዙ የብረት ግብአቶች ይኖረዋል። ቤቶቹም ሞሮፍ ከኮንክሪት ስትሪንግዝ እሱን ተጨማሪ ሆነና ቴንሳይል ስትሪንግዝ ላይ በደንብ እንዲሄዱ የሚረዳቸው ነገር ይሆናል። እነዚህ በሙሉ በፍጥነት እንዲሰሩ የሚረዳቸው ነገሮች ናቸው ማለት ነው። ቤቶቹ ላይም ደግሞ ጥሩ የሆነ ኤሌጋንት ቪው ወይም ደግሞ ጥሩ የሆነ ፓርቲሽን ይሰጠናል ማለት ነው። እነዚህ ኮንስትራክሽኖች ልክ ነው። አሁን ምንድን ያሰብነው ግራውንድ አንደኛና ሁለተኛው ላይ ሱቆች እንዲሆኑ ነው ያሰብነው። ሱቆቹ ለሽያጭ የሚቀርቡ አይደሉም፣ ነገር ግን የፕሮፐርቲ ቫልዩን ለመጨመር ታስበው የተሰሩ ነገሮች ናቸው። ሁለት ምክንያት አለው። አንደኛ ፕሮፐርቲ ቫልዩ ነገ እነዚህ ሰዎች መልሰው መሸጥ ማከራየት ቢፈልጉ እዚሁ ላይ መገልገያ የሚሆኑ ሱቆች ካሉ አንድ የራሱ አስተዋጽኦ ነው። ሁለተኛ የሚኖር ሰው በአቅራቢያው ላይ ለምሳሌ ፋርማሲዎችን ቢያገኝ ሱቆችን ቢያገኝ ሱፐርማርኬት፣ ሆቴል የመሳሰሉት ነገሮችን ቢያገኝ ለሱም ጥሩ ጥቅም ይሆናል ማለት ነው። ስለዚህ የራሳችን የሆነ የማርቨለስ ፕሮፐርቲ ማኔጅመንት የሚባላለን። እሱ ፕሮፐርቲ ማኔጅመንቱ አግባብ የሆኑ ሱቆችን ብቻ ራሱ ኮንትሮል እያደረገ ይይዘዋል። ምናልባት ሙሰላም ይኖረዋል፣ ሱቅ ያልኩት ቅድም ካፌ የመሳሰሉት እነዚህ ነገሮች አዳፕት ሲደረጉ አገልግሎቱን እንግዲህ 24/7 እነዚህ ሰዎች እዚሁ ላይ መጠቀም ይችላሉ ማለት ነው። ወደ ላይ ወጥተን እንግዲህ ቤት ቅርጽ ማየት ይቻላል። ቤቶችን ያቸው። ስለዚህ ሁለት መግቢያዎች ይኖሩናል። ዋናው ነዋሪው የሚገባው በሊፍቶች ይሆናል የሚጠቀመው። ግራውንድ 1 2 ድረስ ሱቆች አጠቃላይ ደግሞ በደረጃው ብቻ ይጠቀማሉ ማለት ነው። ሁለት ሊፍት ይኖረናል። የሱቅ ክፍል ነው። አገልግሎት እንዲሰጥ ያሰብነው ምንድነው አንደኛው ላይ አጠቃላይ ሳውና ስቲም ጂም ይኖረዋል ማለት ነው። ሙሉ ሴትአፑን ያው ወርክአውት ኤክሰርሳይዝ አሁን ዲስ ዴይስ ሰፋ እያለ መጥተዋል። ኤሮቢክስ ለብቻው አለ፣ ሄቪ ዌት ለብቻው አለ። እነዚህ የመሳሰሉትና ለሁሉም የሚሆን አንድ ስፔስ እንሰጠዋለን ማለት ነው። አሁን የምንገኘው የመኖሪያው የመጀመሪያ ፍሎር ላይ ማለት ነው። ከደረጃ የሚወርድ ሰው ይሄን ኢንትራንስ ይጠቀማል። ከሊፍት የሚወርድ ሰው ደግሞ ይሄኛውን ኢንትራንስ ይጠቀማል። በሃፍ ሴክሽን ወይ ደግሞ በ500 ካሬው ላይ 5 ቤቶች ይኖራሉ አንድ ወለል ላይ። በዚህኛው ደግሞ ግማሽ ሴክሽን ኦልሞስት ታይፒካል ናቸው፣ ሚረር ነው የሚሆነው። ሌሎች 5 ቤቶች ይኖራሉ ማለት ነው። በአንድ ሴክሽን ላይ ካሉት ከአምስቱ ቤቶቻችን አንደኛው ላይ ነው የምንገኘው። አጠቃላይ በአንድ ሴክሽን ውስጥ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች ድረስ አማራጮች አሉ። ይሄኛው ቅድም እንዳነሳሁት በተወሰነ መልኩ ለኢንቨስትመንት አማራጭ እንዲሆን አድርገን የሰራናቸው ስለሆነ ሁሉም ሰው ተመጣጣኝ ይኖራቸዋል ማለት ነው። ከ70 ካሬ እስከ 140 ካሬ ድረስ ባለው ሬንጅ ውስጥ ከባለ 1 እስከ ባለ 3 አማራጮችን ይዘናል ማለት ነው። እዚህ ላይ በጣም ደስ ይላል። እንግዲህ ማርቨለስ ሪል ስቴት ነው የምንገኘው። ክቡራትና ክቡራን ተመልካቾቻችን በሁሉም ደረጃ ላይ የሚገኙ ግንባታዎችን አየን፣ የተጠናቀቀውን ጎበኝን ከታች እስከ ላይ በመጠናቀቅ ላይ ያለውን ሳይት እንደዚሁ አይተናል። አሁን ደግሞ በመሰራት ላይ ያለ ሳይታቸውን ተመለከትን ማለት ነው። አሁን ያለንበትን ጨምሮ እንግዲህ 7ኛ ሳይት ይሄኛው 6ኛ ሳይታችን ሌላ አዳዲስ ሳይቶች አሏቸው? ከያዝነው እንትን አንጻር አሁንም ጋርመንት ላይ ነው የሚሆነው። ኃይሌ ጋርመንት ላይ 7ኛ እና 8ኛ ፕሮጀክቶችን ኦልሬዲ የኢናጉሬሽን ጊዜያችን ላይ ላውንች አድርገናቸዋል። 7ኛው ሳይታችንን በጋርመንት ሂል በሚል ስያሜ የያዝነው ወደ G+21 አካባቢ 2 ቤዝመንት ያለው ከግራውንድ እስከ 3 ድረስ ሱቆችን የያዘ ስፔስ አለን። ወደ 2000 ካሬ ሜትር ላይ ነው የሚያርፈው። ኢትስ ጎይንግ ቱ ቢ ሂውጅ ፕሮጀክት፣ በጣም ትልቅ ፕሮጀክት ነው የሚሆነው። ሁለተኛው ደግሞ ለፋሚሊ ቤዝ ሬዚደንስ አፓርትመንት ብቻ ይዘን የሰራ ነው። ሁሉም ባለ 3 መኝታ ቤት ብቻ የያዘ ከዲያስፖራ ወይ ከሄቨን ሆምስ አጠገብ እዚሁ ኃይሌ ጋርመንት ላይ G+9 አድርገን ባለ 3 መኝታ ቤቶች አድርገን እንግዲህ 2 ፕሮጀክቶች ላውንች አድርገናል ማለት ነው።
ማሻአላ እንግዲህ በጣም እንዲሳካላችሁ እመኛለሁኝ። ባየነው ደስ ብሎናል። የዘርፉ ፈተናዎች የግንባታ ብቻ ሳይሆን የማስረከብ ሂስትሪ ነው ዋና ጥያቄው። እኛም ማርቨለስ መተን ለተመልካቾች ስናሳይ የማስረከብ ሂስትሪያችሁ ጥሩ ስለሆነ ነው እያሳየን ያለነው። አሁንም ይሄ ያለንበትን ሳይት ጨምሮ የግንባታ ሂደታችሁ በጣም ጥሩ ነው በተመለከት ነው ማለት ነው። ስለዚህ ሰዎች ሲመጡ ሲገዙ እንግዲህ የህግ ሂደቶችን የውል ሂደቶችን መሰል ነገሮችን ትኩረት አድርጋችሁ ከማርቨለስ ጋር ካርታቸው ተጠናቀው የወጡ ቤቶችን ነው እያስረከቡ ያሉትና ይሄ በጣም ይበል የሚያሰኝ ነው፣ የሚያስደስትም ጭምር ነው። በቀጣይ ሂደታችሁ ደግሞ ይሄም ተጠናቆ ሌሎችም ሳይቶች እንደዚህ በጥሩ ስቴጅ ላይ ሆነው መተን በድጋሚ እንደምንጎበኛችሁ ባለሙሉ ተስፋ ነኝ። የመጨረሻ ቃልህን እናድርግ። በመጀመሪያ ሹክረን መታችሁ እናንተ ምስክርነት ስለሰጣችሁልን ማለት ነው። ቅድም አንተ እንዳነሳ ሆነው የመገንባት ሂስትሪ ብዙ አለ፣ የመጀመር ሂስትሪ ብዙ አለ። የመጨረስ ሂስትሪዎች ግን ትንሽ እያነሱ ነው። ሰዎች ስቲል ልባቸው እየተንጠለጠለ ነው ቤታቸው ላይ ለመረከብና ኢንሻአላህ እንግዲህ እንደ አላህ ፍቃድ እኛ የምንችለውን ጥረት በሙሉ እያደረግን ከክፍለ ከተማ መስተዳደሮችም ከነዋሪውም ጋር በመተባበር ቤቶችን በጊዜና በኳሊቲ ለማስረከብ እንግዲህ ጥሩ ጥረት እያደረግን ነው። አልሐምዱሊላህ እስካሁን ካሉን 6 ፕሮጀክቶች 5ቱ ካርታ ወጥቶላቸው የተረከቡ ቤቶች ናቸው። እንዲሁም ደግሞ ግንባታቸውም ስቲል ፕሮሲድ እያደረገ ደግሞ ካርታቸው የሚወጣላቸው ቤቶች አሉ። የቤት ባለቤት መሆን ለምትፈልጉ፣ ጥሩ ሎኬሽን ላይ መኖር ለምትፈልጉ ሰዎች፣ ትልቅ ጀማ ያለበት አካባቢ ላይ መኖር ለምትፈልጉ፣ ልጆችን በተርቢያ ለማሳደግ የሚረዳ ኤሪያ በተለይ ከመስጂዱ አካባቢ ላይ ካለው ሰው ጋር ይሄ ሁሉ ነገር ተያያዥ የሆነ ላይፍ ስታይል ናቸውና ይህን ለምትፈልጉ ሰዎች ቢሮአችን ሁሌም ክፍት ነው። በየትኛውም ሰዓት ልታገኙ ትችላላችሁ ብለን እንግዲህ ጥሪያችን እናስተላልፋለን። መርሐባ፣ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን መወዳ መዝናኛችንን አሁንም እንደቀጠልን ነው። አሁን ከጎበኘንበት ደግሞ ተመልሰን ወደ ስቱዲዮ ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ሰላም አለይኩም ወራህመቱላህ